እሱማው ግን ሜርሲ ከጀርባዬ እንደዚህ የምታደርግ አልመሰለኝም ነበር። ምን ጊዜም እኮ የሚገመት ሰው ጠላት ሆኖ አያውቅም። ጄሪን እያስደነገጠ የአቶ አምራንና እንዲሁም ደግሞ የብሌን ቅርርብ፣ ብሌንና አቶ አምራን አንድ ላይ ሆነው ባሉበትም ሰዓት እንዲሁም ጄሪ ስመጣ በጣም ነበር ደነገጠኝ። ቆይ እንዴት እንደዚህ ሊሆን ይችላል በማለት አቶ አምራን ግን ደግሞ ጭራሽ ብሌንን አይዞሽ እያለ ከጎኗ ሆኖ እንዲሁም ደግሞ ጭራሽ ለጄሪ ምንም አይነት ፍቅር እንደሌለውና እንዲሁም ደግሞ ብሌንን እንደሚያገባትና ብሌንን እንደሚወዳት ነው እየተናገረው። ይህንን በሚናገርበት ሰዓት እንዲሁም ደግሞ ጄሪ በጣም ተናደና ተሰጣ። ወይ ምንድን ያልከው? ምን አልኩኝ? እመኚኝ እውነት ብሌን አገባሻለሁ ብሎም ይላታል። ምንድን ያልከው ብላም ስትለው ምን አልኩኝ? ብሌን አልኩኝ እንዴ? አይ ነው አንቺ ልል ነው ይቅርታ በማለት እሱም ደግሞ የእሷን እንድትረሳለት ወይም ደግሞ ለማረሳሳት ይሞክራል። ነገር ግን ጭራሽ ብሌንን መርሳት አልቻለም። አሁን ላይ እሷን ሳይሆን ደግሞ እንዲሁም ደግሞ ጄሪ ጋር ምንም አይነት ነገር እንዲኖረውም ሆነ አቶ አምራን የእናቱን ሐዘን በፍጹም ሊቋቋም አልቻለም። ነገር ግን ደግሞ ከዛም በላይ ደግሞ ጄሪ አርግዣለሁ ነፍሰ ጡር ነኝ ስላለችውም በጣም አዝኗል። ግን ደግሞ አዝኖና ተክዘው ከብሌን ጋር ሲገናኙ ግን በጣም ደስተኛ ይሆናል። ብሌንም ከጎኑ ሆና ታግዘዋለች። ይህንን ያየችው ደግሞ ጄሪ በጣም ትናደዳለች። ብሌንን ድራሿን ነው ማጠፋት በማለት ያንን እያስፈራራች እንዲሁም ደግሞ ጭራሽ ይህን በቪዲዮ ጉዳይ መደራደር ወስኛለሁ ብላም ትላለች። ቆይ ደግሞ ለምንድነውስ የምትደራደሩ? ስለዛ ቪዲዮ ይኸውልሽ ያን ቪዲዮ ለወይዘሮ ሙርድና ላሳያትኝ ወስኛለሁ ብላም ትላታለች። ሲፈን በጣም ትደነግጣለች። ምክንያቱም ደግሞ የአቶ አምራን እናትን የገደለቻትኝ ሲፈን እንደሆነችና እንዲሁም ለምንድነው ይህን ነገር ልታደርጊ እያሰብሽው? ለምን ትናገራለሽ ወይም ደግሞ ታሳያታለሽ ብላም በምትላት ሰዓት ሳስበው እሷ ዝምድናዋ የእሷ ይቀርበኛል። ስለዚህ ይህን ነገር ደግሞ መናገር እንዳለብኝ ወስኛለሁ ብላም ትነግራታለች። ቆይ ግን አንቺ ለምንድነው ከዝምድናው ይልቅ ሀቅን ለምን አትመርጭም ብላም ትላታለች። ሀቁማ ደግሞ ገለሻታል ብላም ስትላት እሷ ከመሞቷ በፊት ግን ደግሞ ያለው ነገር እናቴን ገላታለች። ስለዚህ እኔ ደግሞ በቀሌን ነው እየተወጣሁት በማለት እናም የፈለግሽውን ነገር ብታደርግ ምንም አይመስለኝም። ምክንያቱም ደግሞ የእናቴን በቀል ነው እየተወጣሁት። እናቴን አሳጥታኛለች፣ እናቴንም ገላብኛለች። ስለዚህ ይህን ማድረጌ ምንም አይቆጨኝም በማለት ሲፈንም ትመልስልሃለች። እኔ ለማንኛውም አሁን እኔ የምልሽን ነገር መስማማት አለብሽ። አይ የምትይ ከሆነ ግን ለአምናንም ሆነ ለሙሉም ሰው እናገራለሁ ብላ ሲፈንን ስታስፈራራት ሲፈንም ምንድነው የፈለግሽውን ነገር አደርጋለሁ ንገሪኝ ብላም ትላታለች። አዎ እንደሱ ብታደርጊ ይሻላል። ይኸውልሽ እኔ ምንጊዜም ቢሆን አዳዲስ ወሬዎች አያመልጡኝም ብላም ትላታለች። ሲፈንም በጣም ተናዳባታለች። በመጀመሪያ አምናትና እንዲሁም ደግሞ ሁሉን ነገር ስለነገረቻት ስለዚህ ይህ ሚስጥር ደግሞ ለመጠቀም ፈልጋ ነው። በዚህ ጉዳይ ይህ ሁሉ ነገር አደርግና ከዛም እጠቀማለሁ በማለት ነበረ ይህንን ልታደርግ እየወሰነችው። ግን ደግሞ ምንም ቢሆን እስማማለሁ፣ የፈለግሽውን ነገር ማድረግ እችላለሁ በማለት በጣም ተናዳና ተበሳጭታም ትመስላለች። አቶ አምናን ቁጭ ብሎ እያሰበ ያለ ቆይ ግን ይች ልጅ በጣም በተደጋጋሚ እየተፈታተነች ነው። ነገር ግን ደግሞ አውቃና አቅዳበት አይመስለኝም እያለም እዛ ጋር ብሌን ተኝታለች። ብሌን በተኘችበት ነበር እንደዛ የሚለው ከጎኗ ቁጭ ብሎ። አቶ አምናን ብሌንን አዲስ ዓለም እንድታሳየኝ እፈልጋለሁ ብሎም ይላታል። ብሌንም ተው እባክህ እየገነባው ሌላ አዲስ ዓለም አለህ እሱን ማየት ትችላለህ በማለት ትመልስለታለች። ይህ ማለት እንግዲህ ደግሞ ከጄሪ ጋር ካሁን በኋላ ምንም ነገር የማይለያችሁ ነገር አለ።
ምክንያቱም ደግሞ ጀሪ እርጉዝ ነች። ስለዚህ ከአሁን በኋላ ከኔ ጋር ምንም ነገር አሰራም፣ በቃ ሁሉም ነገር ያለምኩትም ሆነ ያቀድኩት ሁሉም ጠፍተዋል በማለት ነበረ የመለሰችለት። እናም ስለዚህ ይህን ምንም ማድረግ አልችልም ብላም ነበረ። በዛን ሰዓት ነበር ያ የተገነባውን ህይወትና ዓለም ማፍረስ ደግሞ ጥሩ አይደለም ብላ ብሌንም ትመልስለታለች። ብሌኒ አይደለም ይህ ማለት እኮ የተገነባ ህይወት አይደለም በማለት አምራን ይመልስላታል ለሷ። ምክንያቱም ደግሞ አምራን ምንም ደስተኛ አይደለም ከጀሪ ጋር ባለው ነገር። ስለዚህ ብሌንን በጣም ስለሚወዳትና እንዲሁም ደግሞ ስለሚያፈቅራት ከእሷ ጋር መሆንና እንዲሁም ደግሞ እሷ ስታስብለትና እንዲሁም ደግሞ እሱ እንዳይጎዳ ብዙ ነገር ስታደርግለትም ነበረ። ይህንን ስላየ ስለዚህ ለእኔ የምታስፈልገኝ አንቺ ነሽ ብሎም ነበር እያላት። ይኸውልሽ ደግሞ እኔ እሷን የመረጥኳትኝ ለእልህ ነው፣ ለዚህ ደግሞ ተጠያቂዋ አንቺ ነሽ ብሎም ይላታል። ምክንያቱም ደግሞ እኔ ጀሪን በእልህ እንጂ በፍጹም አፍቅሬያትና እንዲሁም ወድጃት አይደለም። ይህ ደግሞ ምክንያቷም ሆነ ተጠያቂ አንቺ ነሽ በማለት ሲመልስላትኝ ብሌንም እሺ በቃ ይሁን ችግር የለውም በማለት ለአቶ አምራን ትመልስለታለች። የአቶ አምራን አክስትም ሁሉን ነገር ሚስጥር ሰማች። በተለይ ደግሞ ከሲፈን ጋር ሲከራከሩና ሲደራደሩ የነበረውን እናም ደግሞ እህቷንም የአምራንን እናት ሲፈን እንደገደለቻትም ተደብቃ አወቀች። ይህን ነበር። ቆይ ግን እንዴት እህቴ ዝም ብላ ልትሞት ቻለች? እንዴት ነው የአመማት ህመም እኮ እንደዚህ በደቂቃዎች የሚገል አልነበረም እያለች ራሷን እየጠየቀችና እንዲሁም ደግሞ ቆይ እህቴ ምን ሆና ነው እያለችም ጥያቄ ሆኖባት ነበር። ነገር ግን አሁን ላይ በራሷ መንገድ እያጸዳችና እያጠራች ያለችው ምንም ቢሆን እመኝኝ እህቴ ገዳይሽን ፈልጌ ያገኘዋለሁ እንዲሁም ልጅሽን እንከባከብልሻለሁ በማለት ቃል ገብታም ነበረ። እናም ግን እውነቱን ደግሞ አሁን ላይ አውቃለች። ስለዚህ አቶ አምራንና እንዲሁም ብሌን በጣም ደስ በሚል ሁኔታ እያሳለፉና እየተዝናኑ ይታያሉ። እንዲሁም ይህንን ያየችው እንዲሁም ደግሞ በተለይ የማናድዳትኝና እንዲሁም ከብሌን ጋር አብሮ ሲሆን የማትወደው አሁን ላይ በጣም ደሟን የሚያፈላት ጄሪ በጣም ተናዳ ነበር ያየቻቸው። ሁለቱም አብረው ሆነው ጊዜያቸውን እያሳለፉ ደስ በሚል ሁኔታም ይገኛሉ። ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ ላይ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ሰሞኑን ያው ድምፄ ልክ አልነበረም ስላመመኝ ዛሬ እግዚአብሔር ይመስገን የተወሰነ ደህና ነኝ ማለት ነው። ስለዚህ ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ፕሊዝ ሁላችሁም አበረታቱኝ። ይህ ደግሞ ምንም ነገር አይከፈልበትም እና ሰብስክራይብ አድርጉ። እንዲሁም ደግሞ ሰብስክራይብ ስታደርጉ የደወል ምልክቷንም መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ስንለቅ ለእናንተ ተደራሽነትን ያገኛል ማለት ነው። ሁላችሁም ወዳችሁ ፈቅዳ ስለምትከታተሉን ከልብ አመሰግናለሁ። ዛሬ እንግዲህ ይዤላችሁ የመጣሁት የድር ቀጣይ ክፍል ነው ማለት ነው። እንግዲህ ሁላችንም በጉጉት ስንጠብቀው የአቶ አምራንና እንዲሁም ደግሞ የብሌን መጨረሻ ምን ይፈጠራል? በተለይ ደግሞ ተንኮል የተሞላበትና እንዲሁም ደግሞ ካስታወሳችሁ ሐረግ ድራማን የምትከታተሉ ካላችሁ እንግዲህ ልክ እንደ ሐረግ ድራማ በምዕራፍ 1 ላይ በቃ የተላለፈውን የሚመስል በጣም አስገራሚ ድራማዎች ነው ይዤላችሁ መጣሁት። ታዲያ ቪዲዮአችን ላይክ